አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁን ያለው አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ሙስሊም እህቶችም እንዲሁም ደግሞ ክርስቲያን ሁላችሁንም ሰላም ብያለሁኝ ማለት ነው። እና እንደ ባለፈው ታሪክ አነብ ነበረ ታውቃላችሁ። ቀጥይበት፣ ትችያለሽ፣ ጎበዝ፣ አሁንም ወደፊት ብዙ ነገር ትሰሪያለሽ እያላችሁ ስታበረታቱኝ ነበረ። የእናንተ አስተያየት እንድቀጥል አድርጎኛል። በምትሰጡኝ ኮሜንት ነው አሁንም እንድቀጥል እያደረገኝ እና አሁንም ደግሞ ወደፊት እንደምታበረታቱኝ አምናለሁኝ። አሁንም በአዲስ ታሪክ መጥቻለሁ ማለት ነው። የምትሰጡኝ የነበረው አስተያየት አሁንም እንዳታቋርጡብኝ እያልኩኝ ታሪክን ይጀምራለሁ ማለት ነው። የታሪኬ ርዕስ ሰባራ ማንነት ይላል። ተወልዶ ያደገው በአማራ ክልል ቆቦ ከተማ ሲሆን ሄኖክ ዳኜ ይባላል። የአዲስ አበባን ውሃ የቀመሰው ገና በልጅነቱ የ5 ዓመት ሕፃን ሆኖ ነበር። ወላጅ እናቱ ታናሽ እህቱን ስትወልድ በፈሰሰ ደም ምክንያት ስትሞት የእናቱ ወንድም አበበ ሄኖክን ለማሳደግ ባለቤቱ ወይዘሮ ሀና ጋር በመነጋገር ወደ አዲስ አበባ ይዞት ይመጣል። ይህኔ የአጎቱ ሚስትም ሆነች አጎቱ በሄኖክ ደስተኛ ሆኑ። ምክንያቱም ልጅ ለመውለድ ቢፈልጉም አልተሳካላቸውም። ፈጣሪ ደግሞ ይህንን በማሰብ ሄኖክን ሰጣቸው። ሄኖክ እንደ ማንኛውም ሕፃን የአጸደ ሕፃናት ትምህርት አልተማረም። ገና በ6 ዓመቱ ቀጥታ 1ኛ ክፍል ነበር የገባው። ታዲያ ሄኖክ ምንም እንኳ ኬጂ ባይማር የኬጂ የመማር እድል ባይገጥመውም በክፍሉ ውስጥ ካሉ ጎበዝ ተማሪዎች ተርታ ይሰለፍ ነበር። አጎቱ አበበም ሆነ የአጎቱ ሚስት ሀና ሄኖክ እንደ ልጃቸው ይወዱታል። አጸደ ሕፃናት ያልተማረውም ከክፍለ ሀገር ሲመጣ 6ኛ ዓመቱን ይዞ ነበር። እድሜው እንዳያልፈው በማሰብ ነበር ሁሌም ከስራ ሲመጡ ባልና ሚስት ጣፋጭ የሆነው ልጃቸውን በናፍቆት ነው የሚያገኙት። እሱም ወላጆቹን ረስቶ ወላጅ ካደረጋቸው ሰንብቷል። ማደግ አይቀርምና ሄኖክ የ19 ዓመት የ12ኛ ክፍል ተማሪ ሆነ። ይህን የነበር ህይወት ፈተናዋን ሀብላ የጀመረችው። አጎቱ በድንገተኛ ህመም አረፈ። ሆኖም ሀናን የቀድሞ ፍቅሯን ሳትቀንስ ኑሮ ቀጠለ። ሄኖክ ገና በ19 ዓመቱ የ25 ዓመት ወጣት ይመስላል። ከግቢው ተማሪዎች በጠቅላላ ውብ፣ አማላይና በትምህርቱ ጎበዝ፣ በአጠቃላይ ሁሉን አሟልቶ የሰጠው ብቸኛ ሰው እሱ ነበር። ፈጣሪ እጁን ታጥቦና ተጨንቆ የሰራው ይመስላል። ይሄኔ በብዙ ሴቶች እይታ ውስጥ ገባ። ሄኖክ የልብ ጓደኛ መስፍን ይባላል። እሱ ከሄኖክ በተቃራኒው ወፍራምና ድቡልቡል በመሆኑ በቅጽል ስሙ ዶጫ እየተባለ ይጠራል። ታዲያ ይሄኔ ጓደኛው መልካም ከመሆኑ ባለፈ ለሄኖክ የልብ ጓደኛ በመሆኑ ሴቶች ሁሌም ደብዳቤ ለሄኖክ እንዲሰጥላቸው ይልኩት ነበር። የ12ኛ ክፍል ትምህርት ተጀምሮ መማር ላይ ሳሉ አንድ ቀን እረፍት ሲወጡ አንዲት ጠይም ፀጉሯ እንደሚያምር የሚያስታውቅም በቅጡ ያልተያዘ ቀጠን ብላ አይኖቿ በብዙሃን አስተያየት የፍቅር አይን የሚባልላት ከዛን ቀን በፊት አስተውሏት የማያውቅ የ9ኛ ክፍል ተማሪ ወደ ሄኖክ በመቅረብ አንድ ወረቀት ሰጠችው። ያኔ ገና ሲያያት ልቡ ስንጥቅ ብሎ የገባች መሰለው። ሀሳቡ በሙሉ ስለሷ ብቻ ሆነ። በሚያምሩ ጥርሶቹ ፈገግታን ለግሳው ጓደኛዬ ናት የላከችልህ መልስህን እዚሁ ጋ መጥቼ እቀበላለሁ ብላው ተመልሳ ሄደች። በአይኖቹ ተከተላት። ከሩቅ ሌላ ቀይ ረዘም ብላ ከልብስ እስከ ፀጉሯ በጥንቃቄ የተዋበች ሴት ትጠብቃት ነበር። በእርግጥ ለሄኖክ ደብዳቤ ብርቁ አልነበረም። ይሄ
ቀን ግን ልዩ ነበር። ነግቶ እዛ ቦታ እስኪሄድ ቸኮለ። ይሄኔ እያሰበ ደብተሩን ገልጦ ያየዋል። የአጎቱ ሚስት ሀና ይሄንን ሰዓት በር አንኳኳች። ሰራተኛዋ ከፈተችላት። ስትገባ ሁኔታውን እንኳን ለሚያውቃት ያስደነግጣል። አንድ ልጅ እንኳን ሳይሰጠኝ ጥሎኝ ሄዴ ትላለች በሰከረ አንደበቷ ቃላቱን እየጎተተች። ባሏን ነበረ። ሁኔታዋ የረበሸው ሄኖክ አይዞሽ እናቴ ብሎ ጫማዋን አውልቆ አስተኛት። ይሄ ሁኔታ ግን በዛ ቀን ብቻ አልተቋጨም። ደጋግማ ጎረምሶቹን ይዛ መምጣት ጀመረች ወደ ቤት። ሄኖክ የሀናን ሁኔታ ቢረብሸውም ትላንት ደፍራ ልቡን ሰንጥቃ የገባችውን ሴት ለማየት እንደጓጓ ሰዓቱ ደረሰ። ይሄኔ ቀድሞ እዛ ቦታ ተገኘ። እሱ ነበረ። ነገር ግን የመጣችው ከሩቅ የተመለከታት ሴት ነበረች። ገና ስትጠጋው ሽቶዋ የተማሪ አይመስልም። የሀብታም ልጅ ለመሆኗ ወዟ ይናገራል። ይህን ሄኖክ ትላንት ያየውን ፈገግታ በማስታወስ የትላንቷን ልጅስ አላት። ሜላት እባላለሁ፣ የማፈቅርህና ደብዳቤ የላኩልህ እኔ ነኝ አለችው። ሄኖክም ተናዶ ጥሏት ሄደ። ሄኖክ በጠይሟ ልጅ የአይን ፍቅር ተለክፏል። ጠይሟ ቆንጆ ኤልሳ ትባላለች። የሜላት ጓደኛ ናት። ሜላት ቆንጆ ዘናጭና የሀብታም ልጅ ብትሆንም እርጋታዋና ስብዕናዋ እያለ ሄኖክ የሚያወድሳት ግን ኤሊሳን ነው። ክፍል ገብቶ ተኩሶ ሲቀመጥ ጓደኛው ዶጫ ሄኑዬ ችግር አለ ሲል ጠየቀው። ሄኖክም አይኑን ከተከለበት ሳይነቅል የገጠመውን ነገር ለዶጫም በዛ ጎርናና ድምፁ ከልቡ ስቆ ሄኑዬ ችኳ ለዚህ ግቢ ካሉ ሴቶች ወደር ያልተገኘላት ናት። በዛ ላይ አባቷ 6 መኪና አላቸውና እኛ በሳምንት ልብስ ስንቀይር እሷ በ3 ቀን መኪና ትቀይራለች። በዛ ላይ እያለ የማያቋርጥ የሚመስለውን ሀተታ ሲቀጥል ዶጫ እኔ ግን ለጓደኛዋ የሌለ አዲስ ስሜት ተሰምቶኛል አለው። ዶጫም ጥቂት በዝምታ ተውጦ ሄኖክን ካስተዋለው በኋላ አይ ተምታቶብህ ነው ወዳጄ። ኤሊሳ እኮ ጸጉሯን ካላመበጠሯ እና ያችን ቀይ ስሊፐር ካለመቀየሯ የተነሳ ቅጽል ስሟ ድንቅነሽ ነው። ምክንያቱም ሁሌም ተመሳሳይ ናት አለና ከት ብሎ ሳቀ። ይህን ሄኖክ በገዛ ጓደኛው በንዴት እየጋለ ላይዋ ባይሽቀረቀርም ማንም ሊደፍረው ያልቻለውን ልቤን ደርምሳ ገብታለች። እየውለህ ልታግዘኝ ባትችል እንኳ ደግሞ አንድ ተራ ሰው የወረደ ንግግርህን መስማት አልፈልግም አለው ብሎ ቦርሳውን አንስቶ ተነስቶ ወደ ላይብራሪ ሄደ። ዶጫ በሄኖክ ድርጊት ደነገጠ። ብዙ ሴቶች ሊቀርቡት ሲመኙ እጁን ያልሰጠ ሄኖክ ዛሬ ተቀየረበት። ላይብራሪ ገብቶ የፊዚክስ መጽሐፍን ገለጠ። ግን በሀሳብ ጭልጥ ብሏል። ይሄኔ ሄኖክን መልሱስ ላይ ልክልኝ እንጂ ብላ ይሄኔ መልሱን ላክልኝ እንጂ ብልሃለች የሚል ንግግር በሹክሹክታ ከጆሮ ሲደርስ ተሰማው። ከሀሳብ ሰመመኑ ብንን እንደማለት ብሎ ቀና ሲል ያው ውብ ከለሯ ከውብ አይኖቿ ጋር ተደምሮ ልዕልት የመሰላት ቆንጅዬ ከጎኑ ተቀምጣለች። ከንፈሮቿ ተገጥመው ልብ ቅርጽ ሰርተው ሲያዩቸው ሰዓሊ ባረከኝ ብሎ ተመኘ። በድጋሚ ከተንጨባረረው ፀጉሯ ስታምር አለ።
በውስጡ ልጅቷ በዝምታ ሲመለከታት ግራ በመጋባት በቅንድቧ መልስልኛ አይነት ምክንያት አሳየችው። ሄኖክም ወደ ውጭ እንደወጡ ምክንያት ሰጣትና ወጡ። ይኸውልሽ ኤሊሳ ይቅርታ አድርግልኝና ሳላስበው ጠፋብኝ፣ ግን በቃልሽ ንገሪኝ ምንድን ነው ያለችው ብሎ ጥያቄ ጠየቃት አላት። ከስተር ለማለትም እየሞከረ ኤሊሳም እርጋታዋን ሳይለያት እሺ ይኸውልህ ጓደኛዬ ሜላት በጣም ወዳሃለች እናም ተቀራርባችሁ አንድ ላይ እንድትሆኑ ትፈልጋለች። እባክህ ተረዳት አለችው። እንቅስቃሴዋ ሳይቀር ይማርካል። ተመስጦ አያት እያለ ብላ መልስልኝ ምን ታስባለህ አለችው።